አንቺ ምን እየሰራሽ ነው? ሰው መኝታ ቤት ውስጥ ያው አልጋ ላይ እንዳደርግልህ የምትፈልገው ነገር አለ? ማለቴ ልብስ እንዳጥብልህ ትፈልጋለህ? አልፈልግም። ምንድን ነው የምታወሪው? የኔንስ ልብስ እንዳወልቅልህ አትፈልግም? ምንድን ነው የምታረጊው? ውጪ ውጪ። ለምንድን ነው ልብስ የማወልቅ የማትፈልገው? ከፀሐይ በምን እለያለሁ? በምን ትገናኛላችሁ? በምንም አትገናኙ። እሷ ፍቅረኛ ነች፣ አንቺ ሰራተኛ ነች። በአንድ ወቅት እሷም ሰራተኛ ነበረች። ሰራተኛ ሆና ልብ ውስጥ ካስገባት እኔ ስለምንድን ነው የማታስገባኝ? አንቺ የምታወሪው ነገር የእውነትሽን ነው እንዴ? የእውነት ከሆነ ግን አባርሻለሁ። ኧረ ስቀልድ ነው። እኔ ጌታ መኝታ ቤት ድረስ መጥተሽ ልብስሽን ለመውለቅ እየሞከርሽ ቀልድ ነው ትያለሽ እንዴ? አዎ፣ ከዚህ በፊት አንድ ሰራበት የነበረ ቤት አለ፣ እዛ ቤት ውስጥ ማለት ነው። የቤቱ ባለቤት ልጅ ማለት ነው። አብት የሚገጥመኝን ስለማላውቅ ከአሁኑ ልፈትን ብዬ ነው። የምታወሪው ነገር ግን ይታወቅሻል? አዎ ይታወቀኛል። አይታወቀኝም እንዴ? አያገባኝም። እኔ አይመለከተኝም። ይታወቅሽ አይታወቅሽ። ለማንኛውም እኔ አንቺን የማስቸገርም ሆነ ምንም የማድረግ አላማ የለኝም። ውጭ፣ አሁን ውጪ፣ ከመኝታ ቤቴ ውጪ። መኝታ ቤት ምን እያደረግሽ ነው? የሚታጠብ ልብስ ወስጄ። የት አለ የሚታጠበው ልብስ? ልብስ ላጥብ ነው ይዤ እየወጣ ነው ብለሽ ነበረ። የት አለ የሚታጠበው ልብስ? ምን ለማድረግ እየሞከርሽ ነው? ይቅርታ የኔ እመቤት። መድኃኒት ጉድ ሆነች ማለት ነው። መድኃኒት በስተመጨረሻ ጉድ ሆናለች ማለት ነው። አስቻሉን ለማታለል እንግዲህ አልጋ ላይ ራሱ ወጣ አብራኳን በትተኛ ምንድን ነው የመጣብኝ? አንቺ ማንሽ? ምን ልታደርጊ ነው ክላሴ የገባሽው? እንዴት አይነት ድፍረት ብትደፍሪ ነው መተሽ አጠገቤ የምትተኙ? ምን አይነት ፈጣጣ ነሽ ብሎ አዋርዷታል ማለት ነው። የወይዘሮ ወርቄ እንግዲህ ሀሳብና እቅዷ ከሽፏል ማለት ነው። እንደዛውም ደግሞ ያ መተተኛው ሰውዬ እንግዲህ በጣም በሚያሳዝን ነገር ወይዘሮ ቅድስትን ገንዘብ ካላመጣሽ እኔ ከዚህ ቤት ጥዬሽ ነው የሚሄደው የሚል ነገር እያላት እንግዲህ እሷም ምንም እኮ ብር የለኝም ያለኝን ሰጥቻለሁ ከየት ላምጣ እያለች ትገኛለች ማለት ነው። ግን ደግሞ በስተመጨረሻ የወዲት ጉዲት በፍጹም ይሄንን ገንዘብ መስጠት አለብሽ፣ ካልሰጠሽ በኋላ ችግር ላይ የምትወርቂው አንቺ ብቻ ሳትሆኝ እኔም ችግር ላይ ያወርቃለሁ። ከየትም በሆነሽ ከየትም ይሄንን ገንዘብ መስጠት አለብሽ። ምንድላችሁ ፈልጌ ነው ቤተሰቦቼ፣ እንግዲህ ተዋርዳለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ሰብስክራይብ ታደርጉኝ ዘንድ እንግዲህ በአክብሮት ጠይቃችኋለሁ። እንደዚሁም ደግሞ ቪዲዮዬን እስከ መጨረሻው እያያችሁ ብርታት ትሰጡኝ ዘንድ በርቼቴ እኛ ኢትዮጵያኖች እጅ በእጅ ተያዘን እናድጋለን እንድትሉኝ በአክብሮት ተጠይቃችኋለሁ ማለት ነው። እኛ ኢትዮጵያኖች ትንሽ የሚያንሰን ነገር ምንድነው? እጅ በእጅ አንያዝም ያለውን እንደዚህ ነው ያለውን ጨምርለት ያሌለውን ወደዛው አደህየው ነው። እንደዚህ አይነት ተረት ምናምን አለብን መሰለኝ ሳስበው፣ ግን የሆነ ተረት አለው። ምንድነው የምን የሆነው ወደ ወደፈው ምን ያለው ምን የሚባለው ነገር ተረት አለ በእርግጥ ማለት ነውና ምን ልጋችሁ ፈልጌ ነው። እኛ ኢትዮጵያኖች ትንሽ በቃ ላለን ሰዎች ነው በቃ ዩቲዩበሮችን ቢሆኑ በጣም ፌመስ የሆኑ ሰዎች ናቸው መጨመር የምንፈልገው ማለት ነው። ለእንደኛ ለሞት ምስኪኖች ለማበረታታት አትፈልጉም ማለት ነው። ግን ለምንድን ነው ጋይሶች ያበረታቱን? ምንም ችግር አይከፈልበትም፣ ምንም ነገር አይከፈልበትም። ላይክ አድርጋችሁ ብትወጡ እጃችሁ አይቆረጥም የኔ ቆንጆች፣ ወይንም ደግሞ የእጃችሁ አሻራ አይቀርም ማለት ነው። እና ቤተሰቦች ምን ለማለት ፈልጌ ነው ይዤላችሁ የመጣሁት የእናት ገፍ ድራማ እንግዲህ ታውቃላችሁ፣ እኔ ከበፊቱ ጀምሮ በእናት ገፍ ድራማ ነው የጀመርኩት ማለት ነው፣ ይሄንን ቤት ማለት ነው። እና የእናት ገፍ ድራማ ምን ላይ ደረሰ ሲባል እንግዲህ አስቻለው በነገራችን ላይ ደስ የሚል ነገር መልካም ነገር ሰርቷል ማለት ነው። እንግዲህ ፀሐዬን አላሳፈራትም። ወይዘሮ ወርቄን እንግዲህ ውርደቷን አከናንቧታል ማለት ነው። ምንድነው ሲባል እንግዲህ ለምንድን ነው እንደዚህ ያኔ ልጅቷ መድኃኒት ተብዬዋ እንግዲህ እሱን ለማማለል ነው በአሁኑ ሰዓት እየተጠቀመች ያለችው ፀሐይን ከሱ እጅ ለመፍታት። እንደዚህም ደግሞ ወይዘሮ ወርቄ ምንድነው ሁለቱም የሱ ሚስት እንዲሆኑ አትፈልግም። መድኃኒት ተብዬዋም እንደዚህም ደግሞ ማንም እንትናም እንድትሆንም የሱ ሚስት እንድትሆን አትፈልግም። ግን ደግሞ እሷ የፈለጋችሁ መድኃኒት ተብዬዋን ብቻ ከእንትና ጋር ካፋታች በኋላ ከአስቻሎ ጋራ መድኃኒትንም ከቤት ውስጥ እንድታስወጣ ነው የምትፈልገው ማለት ነው። ጭራሹን መድኃኒትን ምግብ እንኳን አይጥምም፣ ምንም ነገርሽ አይጥምም። ግን እኔ አሁን የፈለኩሽ ለጊዜው ልጄን አስቻሎን እንትን ትይልኛለሽ ብዬ ነው ይሄ ታፋችልኛለሽ ብዬ ነው እንጂ የምፈልግሽ ለምንም እንደማትጠቅሚ
አውቃለሁ ደግሞ ምግብ እንድትሰሪ አልፈልግም ቤት ውስጥ እያለች ትገኛለች ማለት ነው። እንግዲህ በጣም የሚያሳዝን ነገር ቤተሰቦች ማለት ነው። ቀጥታ ክላስ ውስጥ ሄዳ ምግብ ልትሰራ ደክ እያለች ምግብ ልትሰራ ነበረ ማለት ነው። ያኔ አልጋው ላይ ሄዳ ቀጥታ ምን ታደርጋለች? አስቻሉ ጋራ ሄዳ አስቻሉ አጠገብ ተኝታ ትስላለች ማለት ነው። አስቻሉ ተንቅልፎ ሲነሳ ምንድን ነው የተፈጠረው? ተንቅልፎ ሲነሳላችሁ ወይዘሮ መድኃኒት ተብዬ አጠገቡ ተኝታለች ማለት ነው። እንዴ ምን ፈልገሽ ነው እዚህ ክላስ የመጣሁሽ ስላት፣ እኔማ እዚህ ክላስ ውስጥ እኮ የመጣሁት እንትን ለማድረግ ነው። ምን ለማድረግ? ልብስ የሚታጠብ ልብስ ልፈልግ መጥቼ ነው ምናምን። ልብስ የሚታጠብ ልብስ እንዴት እዚህ ክላስ ውስጥ መጥተሽ ትፈልጊያለሽ? እኔ ልሰጥሽ አልችልም። እንዴት ነው ልትወስድ የመጣሽ ይላታል ማለት ነው። ከዛም በኋላ እንግዲህ ምንድን የመጣው መሰላችሁ? ምንድን ያላት መሰላችሁ? እንደዚህ አይነት ሰው ማከሆንሽ ከዚህ ቤት እኔ አንቺ ማባረር ነው የምፈልገው ሲላት፣ እንግዲህ በፍጹም እንዳታባረረኝ፣ እኔ ምንም ነገር የምፈልገው ነገር የለም። የምፈልገው ነገር አንድና ለአንድ ስራ ብቻ ነው። የምትፈልገው ነገር አለ አለችው። አይ ምንም ነገር አልፈልግም። እና ልብሴ ላውልቅልክ? ልብሴን እንዳወርቅ አትፈልግም እንዴ? የምን ልብስ ነው የምታወርቂው? አይ እኔ እኮ ልብሴን እንዳወርቅ ፍላጎት ካለክ ብዬ ነው። እኔ ምንሽንም አልፈልግ ከክላሱ ውጭልሽ ያልኩሽ ምናምን ይላታል ማለት ነው። እንግዲህ ምን አይነት ፈጣጣ አሮጌት፣ ምን አይነት ፈጣጣ ሴትዮ እንደሆነች አላቅም፣ ምን እንዳመጣብን። እንግዲህ የእናት ግፍ ድራማ ውስጥ የሚመጡ ሰዎች ራሱ ጨካኝና ፈጣጣዎች አረመኔዎች ናቸው እየመጡ ያሉት ማለት ነው። የሚገርመው ነገር ማለት ነው። ከዛን ምን ትላለች? ልብሴን ላወርቅልክ? በፍጹም እኔ ልብስ እንድታወርቅ አልፈልግም፣ ሂጂልኝ። አይ በቃ አንቺንማ ከዚህ ቤት እንደዚህ አይነት ሰው ከሆንሽ ማባረር ፈልጋለሁ ሲላት፣ ቀይስ አደረገች። ምን አለችው? ወይኔ ይቅርታ፣ እኔ እኮ ማለቴ ከዚህም በፊት ሰው ቤት ሄጄ የሚደፍሩ ወንዶች ስላሉ፣ እንደዚህ የሚያስቸግሩ ወንዶች ስላሉ እነኛ ሰዎችን ልፈትሽ ብዬ ነው፣ አንተን ለመፈተሽ ብዬ ነው እኮ ወደ አንተ የመጣሁት አለችው። እና እኔ ባክሽ እንደዚህ የሚያደርግ ሰው አይደለም፣ ሂጅልኝ ብዬሻለሁ፣ ሂጅልኝ፣ ውጭልኝ ብሎ እንግዲህ መንጭቅ አድርጎ ውጭልኝ ይላታል። ከዛን ትወጣለች ማለት ነው። ስትወጣ መንገድ ላይ ማንን ታገኛለች? ፀሐይን ማለት ነው። ፀሐይ ምን ታደርጋለች መኝታ ክላስ ስትላት፣ የማደርገው ነገርማ እንትን ለማድረግ ብዬ ነው፣ ልብስ የምታጠብ ልብስ ልፈልግ ነው። የሚታጠብ ልብስ ከሄድሽ የሚታጠብ ልብስ ለመውሰድ ከፈለግሽ የት አለ ልብሱ አለቻት። ውይ የኔ ነገር እኮ እኔ ቀልቤ በስነ ስርዓት አይሰራ ያለ መስሎ ነበረ። በቃ እኔ አይሙሬ ትክክል ስለማይሰራ ለዛ ነው ይዤ አልወጣሁት፣ በጣም ይቅርታ ብላ ትወጣታለች ማለት ነው። ግን አለቻት፣ እኔ የማስበውን ነገር አንቺ እያሰብሽ ከሆነ ነግሬሻለሁ። ፍርድ ልክሽን ነው ማሳይሽ። እኔ ዝም ብዬ ሁሉን ነገር ትቼ ማንነቴን ትቼ ሁሉን ነገር ትቼ አብሬ ካሉት ከባለቤቴ ጋራ ወይንም ደግሞ ከፍቅረኛ ጋራ ለይሻለሁ ብለሽ የምታስቢ ከሆነ የማደርግሽን እኔ ነኝ የማውቀው። በእርግጥ አንቺ አይደለሽም ይሄን ሁላ የምትጠነስሰው አባዬ ነሽ። ግን ደግሞ ብር ሰጥሻለሁ ብለሽ እሷ የምትልሽን ሰምተሽ ይሄንን ነገር እያደረግሽ ከሆነ የማደርገውን ነገር እኔ ነኝ የማውቀው ብላ ታስፈራራታለች ማለት ነው። እንግዲህ ከዛም በኋላ በፍጹም አይኔ ግንባር አድርጎ ምንም ነገር አላውቅም ነው ያለቻት ማለት ነው። እንግዲህ አወቅሽም አላወቅሽም እኔ የማደርገውን ነገር እኔ ነኝ የማውቀው ብላ ትፎክራላታለች ማለት ነው። እንግዲህ ከዛም በኋላ ምንድን ነው የተፈጠረው ማለት ነው? ወይዘሮ ወርቄ ዛሬ ከመርማሪ ፖሊስ ጋር ተገናኝታ ነበረ ማለት ነው። መርማሪ ፖሊስ መረጃውን ሁሉ አጠፋፍቼ ጨርሻለሁ፣ ብሩ ሴት አለ ምናምን ስላት፣ በፍጹም ብር ልሰጥክ አልችልም፣ ለምንድን ነው የማሰጪኝ ስላት፣ እንግዲህ ሁሉንም መረጃ አንድና በአንድ ስታጠፋ ያን ጊዜ ብሩን ልሰጥክ እችላለሁ፣ አለበለዚያ ግን ዶልቼ አልሰጥክም ብላ ትለዋለች ማለት ነው። ለምንድን ነው የማሰጪኝ ስላት፣ መርማሪ ከአለም አጋች ጋር ያለውን መረጃ እሱ ነው ማምጥተክ አንድ ላይ ስታጠፋ ነው ይሄንን ብር የሚሰጥክ፣ አለበለዚያ ዶልቼ አልሰጥክም። እንዴ ምን ስላደርግ ነው የሚሰጥክ? ይሄን ያልኩህን ነገር ከፈጸምኩ በኋላ ነው ትለዋለች ማለት ነው። እሱም እንግዲህ ፈጠን ብለሽ ይሄንን የምልሽን ብር ማምጣት አለብሽ፣ አለበለዚያ ግን እስር ቤት እንዳትገቢ ብሎ ማስጠንቀቂያ ይሰጣታል ማለት ነው። እንግዲህ ወይዘሮ ወርቄ ፈጣጣዋ ምንም እሷ ልትበገር የማትችል ሴት ነች ማለት ነው። እሱም ይኸው እንደውም ከበፊቱ 4,000 ብር የተባልነው 4 ሚሊዮን የተባልነውን ወደ 6 ሚሊዮን አርጌዋለሁ፣ 6 ሚሊዮን ማምጣት አለብሽ እያላት ይገኛል ማለት ነው። እንዴ 6 ሚሊዮን ለምንድን ነው የሚሆነው ስላት፣ 6 ሚሊዮን ለምን እንደሚሆን ልንገርሽ። ምክንያቱም አብሬ የምሰራቸው ሰዎችም እነሱም 1 ሚሊዮን ይፈልጋሉ፣ እኔም 1 ሚሊዮን እነሱም 1 ሚሊዮን ነው። አለበለዚያ ግን መረጃው ይሄ ከባድ መረጃ በአንድ የሚጠፋ መረጃ ስላልሆነ
በጣም ከባድ ነገር ውስጥ ስለምትወጪ ያልኩሽን ነገር መስጠት አለብሽ እያለ ይገኛል ማለት ነው። እንግዲህ ወይዘሮ ወርቄ አለበለዛ ግን ደግሞ እስር ቤት ለመግባት ተሰናጅ እያላት ይገኛል ማለት ነው። በፍጹም እኔ የእስር ቤት የመግባት ሀሳቡ የለኝም፣ ብሩ ሰጥካለሁ ብያለሁ፣ ሰጥካለሁ እስከዛን ድረስ ጠብቀኝ እያለችው ትገኛለች ማለት ነው። ፈጠን ብረሽ ብሩ የምታመጭ ከሆነ አምጪ፣ አለበለዛ ግን እንዳትበላሽ እያላት ይገኛል ማለት ነው። እንግዲህ ማስጠንቀቂያም በማስጠንቀቂያ ልክ ልኳን እየሰጣት ይገኛል ማለት ነው። እንግዲህ ወይዘሮ ወርቄ ቤተብዩዋ መከሯን ስቃይ እሷን በብር እንግዲህ ሰዎችን እያታለለች አሁንም መድኃኒትንን በብር እያታለለቻት ነው። ይህን ተንኮል እያሰራቻት ያለችው ማለት ነው። ፈጣሪ ልብ ይስጣት። እንግዲህ ማስተዋሉን ማገናዘቡን ፈጣሪ ለእንደዚህ አይነት ሰዎች ይስጣቸው ነው የሚባለው። ቤተሰቦቼ ወይዘሮ ወርቅ እንግዲህ የምትማር ሴትዮ አይደለችም። አላቅም እሷ ተንኮሉ አብሯት ነው በቃ እስከ ጉድጓድ ድረስ የሚቀበረው እንጂ ተተንኮሉ እናቷ መልካም ሰው ሆና ትቀየራለች ማለት ውሸት ወሬ ነው። ሴትዮዋ በቃ በዛው ቀጥላለች ማለት ነው። ፈጣሪ እንግዲህ ከእንደዚህ አይነት ሰዎች እግዚአብሔር ይሰውራችሁ ጋይስዬ። እንደው እውነቴን ነው የምላችሁ፣ መልካምነት ለራስ ነው፣ ጥሩነት ለራስ ነው። ለራሳችሁ ጥሩ ሰው ስትሆኑ በቃ ለእናንተ የሚደረግላችሁ ነገር አለ። እኔ እውነቴን ነው የምላችሁ። ክፋት ምን ያደርጋል? ክፋት ለማን ጠቅሞ ያውቃል? ለማን ጠቀመ? ለይሁዳም አልጠቀመም። በስከ መጨረሻው የመጀመሪያው እንግዲህ የአዳም ሔዋን ልጆች ከሲኦል ውስጥ ገብቶ ከሲኦል ውስጥ ወጥተው እሱ ነው ወደዛ ሲኦል ውስጥ የገባው ማለት ነው። እና በተቻለ መጠን መልካም ሰው ለመሆን መሞከር አለብን እላችኋለሁ ጉዶቼ። የምወዳችሁ ማከብራችሁ ቤቴን ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ኑሩልኝ፣ ክበሩልኝ፣ ሰላማችሁ ብዝት ይበልልኝ። መልካም ቆይታ። እንግዲህ ምን ላድርግ ጊዜም ሰዓትም ባይኖረንም እንዶ አንዳንዴ እንኳን መጥቼ ካወቅኩት ከሰማሁት ደስ ካለ መጥቼ ላካፍላችሁ የማለት ነው የሚመጣው። ሰላም ክርስቶስ ይብዛላችሁ። ፈጣሪ ከእናንተ ጋር ይሁን። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ